ቸኩለን አሁን አጣድፈን ምንም ነገር አልመጣንም። ለመግፋትና ለመገፋፋት ለጥላቻ ሳይሆን ለፍቅር ሰፊን ጊዜ ከሰጠን ማንንም ብዙ ነገር እናተርፋለን። አትሊስት ጥሩ ጎረቤቶች እናተርፋለን። ኡስታዝ ወሂድ ሳልሰልም በፊት እኔን ሲተዋወቅ ሌሎቹንም ልክ እንደሚለው አትሊስት አይረብሹንም። ሳይረብሹን አትሊስት ጉርብትናችን ያማረ ከሆነልን ምን እንፈልጋለን? እና አላህ ድንቅን አደረገልን። አሰላሙ አለይኩም። በድጋሚ ዱካም ጊዜ ስጠን። እሺ ሰላም አመሻችሁ ሁላችሁም። ያው አሁን እዚህ ግለት ውስጥ መግባት በእርግጥ አልነበረብኝም፣ ግን ወሂድ የተነፈሳት ትንፋሽ እጅግ አድካሚ እንደሆነችና ዳገት እንደሆነች ነው የገባችኝ። እና ለማንኛውም በቃ የድካምን ፍሬ እንኳን በላ፣ እንኳን ፈጣሪ የእጅን ደስታ ሰጠ። እንኳን ደስ ያለ ወሂድ ማሜ። አንተም እንኳን እንግዲህ ወደ እረፍት መጣ ብዬ እላለሁ። ያው እኛ እየተንከራወድን ነው እንግዲህ መጨረሻችን አናውቅም። እንኳን ደስ ያለ ይባቢሉና እንኳን አብሮ ደስ አለን። ሰላም ብያለሁ ዶከምዬ፣ ሰላም ብያለሁ። እንዴት ነህ? ሰላም ደህና። እንዴት አመሸህ? እኔ የባቢሎን ሐዋርያ ላይ ምንም የደከምኩት የለም ማለት ይቻላል። እንጃ አይ ዶንት ኖ። እኔ በስነ ስርዓትም አውርቼው አላውቅም። መሐመድ አውርተን እናውቃለን እንዴ እናንተ? አይ የተነፈስካት ትንፋሽ ስትል በቃ በጣም የመጨረሻ እንትን አለ አይደል? የለፋው አንተ ላይ ነው፣ አንተ ላይ ነው ብዙ ኢንቨስት ያደረኩት። ታይሜንም ጉልበቴንም የጨረስኩት አንተ ላይ ነው። ያ ደግሞ የሚያሳጣኝ ምንም ነገር የለም። አጅሩ ካላህ ነው። በንያ ያገኘዋለሁ። ብትሆን በሰልም ደስ ነው የሚለን። ግን ብዙ ጊዜ ጉልበቴንም ጊዜንም ያቃጠልኩት በአንተ ነው። እሱን እንደውም እኔ አውርቼው አላውቅም ማለት ይቻላል። መጨረሻ ላይ ምን የመጣሁት ሲያወሩት የነበሩት ክሬዲቱንም መውሰድ ያለባቸው አጅሩንም የሚያገኙት እነሱ ናቸው፣ ወንድሞቼ ናቸው። ማነው ጃቢሮ አለ፣ ኢብራሂም አለ፣ ኡስታዝ አቡ ሙአዊያ፣ አዲስ አለም ምናምን ሲያወሩት ነበር እነሱ። እኔ ምንም ያወሩት በመጨረሻ ላይ የገባሁት ከዛ አንፃር ነው። ለማንኛውም እንኳን ደስ ያለ። እንደዛ አይደለም፣ ወደ እኔ አታስጠጋው ጉዳዩን። ይወድሃል፣ በጣም ነው የሚወድ። በሌለህበት እንኳን ስላንተ አውርቶ አይጠግቡም ጓደኞቼ በአጠቃላይ። እና የአንተ ስራ እዚህ ጋር እንትን ብለን ካልሆነ በስተቀር በጣም ነው የሚወድ። ለዛ ነው ሐዋርያው ያንተ ብዙዎቹ ይከተልሃል። ከአንተ ቤት ከስር ሳይማር አይቀርም፣ ኢቨን ባቢሎንም ጨምሮ። እና ያንተ ትልቅ ስራ አለው። እውነት ለመናገር አላህ ይጠብቅ ካላችሁ እንደምታስቡትና እንደምትሉት አላህ ያደርገኝ። ግን አብዛኛውን ነገር እንዳልኳችሁ ነው። ዱከም ላይ በጣም ማለት በጣም እጓጓለሁ ሁል ጊዜ ማለት ነው። እንደ ሰዎች ያው ሌላ ነገር አይደለም፣ ያው እንትን ብለው ነው እንዲድኑ ስለምንፈልግ ከዛ አንጻር ነው። እና እንግዲህ አላህ ሄዳ ይስጠው፣ ዱዓ አድርጉለት ለሱም ቢሆን ማለት ነው። ለዱከምም ሌላ የምንለው ምንም ነገር የለም እንዳናበዛበት። እሱም ብዙ ሲሰማ ነበር። ምሽትም ነው። በዚህ በድካም ላይ እንዳናደክመው ጨርሻለሁ። ዱከምዬ ሰላም አለይኩም። ምናልባት እንትን ከሌለ አንድ ሰፋ ቁርአን ልጋብዘው if you want so ማለት ነው። መሐመድ ፈቃደኛ ነህ? አዎ ደስ ይለኛል። ስትሰማው ደስ የሚልህ የትኛው ነበር? ወይስ እኔ በምርጫ ይላል? በምርጫ አድርገልኝ። አይሽ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. هل أتى على الإنسان حين من الدهر لم يكن شيئا مذكورا. إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا. إنا هديناه السبيل إما شاكرا وإما كفورا. إنا أعتدنا للكافرين سلاسل وأغلالا وسعيرا. إن الأبرار يشربون من كأس كان مزاجها كافورا. عينا يشرب بها عباد الله يفجرونها تفجيرا.
يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا. ይበቃል። አመሰግናለሁ። ጊዜ ሲኖር ደግሞ ምን እንዳለ መልእክቱን ትነግረዋለህ። ገመዲስ ምን ለኛ ባይሆን ያሲን የሚለው ነገር ካለ ይበልና ዱከም ላይ ወይ ደግሞ ሌሎች ክርስቲያኖች ይግቡና ደግሞ በተለይ መስለም የሚፈልጉ ሰዎች ካሉ የተደበቃችሁ አሁን በውስጥ ራሱ ያወራኝ ሰው አለ። በነገራችን ላይ መስለም የሚፈልግ ሰው አለ። እዚህ አሁን ስናወራ በነበረው ነገር ያው ኢንሻአላህ አላችሁ፣ እርግጠኛ ነኝ አላችሁ። እዚህ ውስጥ መስለም የምትፈልጉ ሰዎች አላችሁ እና ኑ ተረዱ። ወላሂ ኑ። እኛ የምንለው ያንን ነው። እሺ ኤኒዌይስ ይሄን ለማለት ነው። ሐሰን ያሲን ነው የምትለው ነገር ካለ ቀጥልና ነጃ ኡስታዝ ቀጥሉ ኢንሻአላህ። ትምህርት እንዲማር ስለ ሰላት አሰጋገድ ምናምን እንዲማር እንትኑን ኮንታክት አንድ ሰው ቢኖር ጥሩ ነው። የያሲን ከሙሐመድ ከማን ጋር ነው የምትግባባው? በውስጥ የምታወራው ንገረኝ። ጃቢር ነው? ኢብራሂም ነው? አዲስ ዓለም ናት ወይስ የሐሰን ነው? አዲስ ጋር ኮንታክት አደርጋለሁ። ኦኬ አዲስ ከኔ ጋር ኮንታክት የላትም። አጋጣሚ ነው ያለመታደሉ ነው ማለት ሜሴንጀር አካባቢ ላይ እሷ ፈልጋኝ መታ ማታውቅ አንድ ቀን እኔ ጋር ሜሴንጀር ላይ የሚመጡት ሐሰን ኢብራሂም እና ጃቢር ናቸው። እና ከሶስቱ አንዱ ለምትፈልገው አካል መግባት የምትፈልግበት አድራሻ ምናምን ነገር ሰጣሃለሁ። በዛ በኩል ማለት ኮንታክት አድርጋቸው። እሺ 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 ኢንሻአላህ ኢንሻአላህ። እሺ ምናልባት ግን ኡስታዝ ኮንታክት ያደርጋል። በዚህ ሌሊት ግን የሚያገኘው ሰው ላይኖር ስለሚችል ሰላት የፈጅር ሰላት መስገድ አገር ውስጥ ነው ያለው ማሚ ወይስ ከአገር ውጭ ነው? የለውም አገር ውስጥ አይደለም። ኦኬ ምናልባት እንደዛ ከሆነ በቃ ኸይር። እሺ ችግር የለውም። ቢንት አለች የታለች? ቢንት አሁን አይቻት ነች። የለዛ ነው እኔ ላኪ ቢንት ሰጣታለሁ ኢንሻአላህ። ችግር የለውም ሐዋርያ። ከዛ ቢንት ወደ አንተ ጋር እንትን ትለዋለች። ቢንትን ዳይሬክት ቢያገኛት አልክላታለሁ። ኦኬ እሺ ኢንሻአላህ። እሺ ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። እንዴት ዋላችሁ? እንዴት አደራችሁ? እኔ ጋር ገና መንጋቱ ነው። አልሐምዱሊላህ ረቢል ዓለሚን። ሙሐመድ ወንድሜ እንኳን ደስ ያለህ፣ እንኳን እዚሽ ቀን አንተንም እኛንም በህይወት አቆይቶ ይህንን ተአምር ያሳየን ጌታ ምስጋና ይገባው። እንኳን አብሮ ደስ አለን ያሲኒ። በጣም ደስ ብሎኛል። በዚህ ወንድማችን የለፋችሁ የደከማችሁ አዲስ ዓለም ሁላችሁም አሻራችሁን ያስቀመጣችሁ ለዛሬው ማንነቱ ትልቅ ውለታ የዋላችሁ አላህ ምንዳችሁን ይክፈላችሁ። በዚህ ዓለምም እያላችሁ እንዲሁም በመጪው ዓለም የማይፈሩት ከማይሰጉት ሐቅን ከተከተሉና በዛ ሐቅ ላይ ከጸኑ ያድርጋችሁ፣ እኛንም ያድርገን። ሙሐመድ አደራህን ዱዓ አድርግልን። ሁላችንም ጽናቱን እንዲሰጠን
አንድ አልጦም ብንወድቅም አንዳችን ያንዳችን አንሺዎች፣ አንዳችን ያንዳችን አበርቾች ያድርገን። ብዙ አላስረዝምም። ኢንሻአላህ ሌሎቻችሁ እንግዲህ ወንድማችን ኢብራሂም የቀራውን ቁርአን ሰምታችሁታል፣ በጆሮአችሁ ማለት ነው። ቁርአን የሚነበብ ብቻ ሳይሆን ማለት ልክ እንደ መጽሐፍ የምናነበው ብቻ ሳይሆን በቅላጼ በሬሳይቴሽን በአቀራር ደረጃ እንኳን የሚሰማና ቋንቋው ሳይገባችሁ የምትማረኩበት እንባችሁ የሚመጣበት እንባችሁ የመንቀጥቀጥ ወይም የመሸበር ሳይሆን የደስታ የመረጋጋት ቁርአን በመስማት ብቻ ማለት ነው። ሕክምና ነው፣ ፈዋሽ ነው። ይህ ከፈጣሪ ካልሆነ ከማን ሊሆን ይችላል? ነቢዩ አለይሂ ሰላቱ ወሰላም ደግሞ እኮ ያለ ወላጅ ያደጉ ነቢይ ናቸው። አባታቸውን አያውቁትም። አስባችሁታል? ሰው እንዴት ከቁርአኑ ይርቃል? ኡስታዝ ወሂድ በተደጋጋሚ የሚገልጸው የቁርአን አንቀጽ አለ። ቁርአን አሸናፊው መጽሐፍ ነው፣ አሸናፊው መለኮታዊ መማሪያ ነው። ተከተሉት መዳን የምትፈልጉ አንብቡት። ውሏችሁን ከሙስሊሞች ጋር ካደረጋችሁ ለእስልምና እጅ መስጠታችሁ አይቀር። ሊዘገይ ይችላል። እኛ ደግሞ ከኋላ እየተከተለ ካልሞትን ድረስ ምድር ስር እስካልገባን ድረስ ተስፋ አንቆርጥም በማንም ማለት ነው። ስለዚህ ለሁላችሁም ቀኑን ያድርስላችሁ ነው የምንለው። ሌላ ምንም ማለት ጀዛኪላ ኸይርና አዲስ አለም ትናንትና እያየኋችሁ ነበረ፣ ግን እንቅልፍ አሸነፈኝ፣ ተኛው፣ መቆየት አልቻልኩ እና መሐመድ ወንድሜ በውስጥ ኮንታክት አድርገኝ፣ በየትኛውም ጊዜ ብትፈልገኝ ብለው መጽሐፍቶችንም ደግሞ ሊያግዙ የሚችሉ መጽሐፍቶችን ባለህበት ቦታ እንዲደርሱ እናደርጋለን። ስለ ሶላት፣ ስለ ጾም፣ ስለ ማንኛውም አይነት እስላማዊ የሆኑ ነገሮች አብዱ መርካቶ የሚባል ወንድም አለና አለህበት ቦታ ድረስ እንዲላኩ እናደርጋለን። አብሽርሽ። እሺ ያሲኒ ቴንኪዩ በጣም ብሮ እንትን አይቼው ቢንት ሙስሊም ፎሎ አድርጊው ጠይባዬ እንትን በይና ዛሬን ተምሮ ቢያንስ እንዲያድር ጠዋት ላይ እንትን ኮንታክት አድርጋት። መሐመድ ቢንት ሙስሊምን ፎሎ ተደራረጉ። እሺ ፎሎ ባክ መልሽላታለሁ። ጀግላ ኮነክ ጎበዝ። በጣም ነው የማመሰግነው ስላከበርከኝ። እኔ አሁን ልውጣ ነው፣ ጊዜን ስለሰጠኸኝ። እሺ ብለህ ቅድም ታግሰኝ አብረህ ቴንክስ ቱ ጃ ይዞልኝ ስንት ቀን ሳባረርክ እኔ ካልደርስም እያልክ ነበረ፣ ግን አልሐምዱሊላህ እንኳንም ተገኘ። እነ ብሮም ታይሚንጋቸው ምናምን አላህ ይጨምርላቸው። ሁሉም ወንድሞቼ አታሳፍሩኝም። ሁሌ እኔ ምንም እውቀት የሌለኝ አንድ ሰው ነኝ፣ ግን እናንተ የምታደርጉትን ነገር ወንድሞቻችን ኩራቶቻችን ናቸው። የእስልምና ቲክቶክን ለእስልምና ያዋላችሁ የዘመኑ ጀግኖች ናችሁ። ለእኔና ወንድምና እህቶችን እንድናፈራ ያደረጋችሁ ንጽጽር ቲም የምትሰሩት በቅንነት አብራችሁ ጓደኛ የሆናችሁ ሼር ኮፒ ሊንክ ታፕታፕ የምታደርጉ እኔ ቃላት የለኝም። ለሁላችሁም ለፍቅራችሁ ደስታችሁን ለሚገልጹ ዩ ጋይዝ አር አሜዚንግ። ሁላችሁም አላህ ስራችሁን ይውደድላችሁ። ከሁሉ ነገር በላይ ደግሞ ፍቅር አብዙና እውነት ነው ውሏችሁን እንዳለ ያስዬ እነዚህ ሰዎች ጋር አብረን ስንሆን ጓደኛ ስንሆን ብዙ ሰው ኤሪቴት ሊያደርገው ይችላል፣ ግን እውነተኛ ቀና ልቦች ያስታውቃሉና ሙስሊምም ከሆኑት ውስጥም ቀና ልቦች አሉ፣ ስትልም ደግሞ የሚያስፈሩን አሉ። አላህ ከዛ መንገድ አያድርገንና ወንድምየው ሌላ መልእክት ማድረገው ሜሴጆችን ለጊዜው እንዳልኩ ነው፣ በውስጥም እንትን አድርገው በቃ ፕሬዠር እንዳይሆንብህ ቁርአን ከሚያስተምሩ ጋር ምናምን ሪሌት ከሚያደርጉ ጋር ውሎህም ደግሞ ከወንድሞች ስር እነጃ ጋር እነ ኢብሮ ጋር ድሮም እንደምታደርገው ከኡስታዝ ወሂድ ስር ምናምን መብዛቱ ጥሩ ነው። ለጊዜው ከዚህ ወስደን አሁን የማይሆን ቦታ ይወስዱና ናና ብለው አደባባይ ወስዶ ሊጥሉ ነው። የነበርክበት ቦታ ደግሞ ወርስ ነው የሚሆን ያኛውና
አትሊስት አሁን ወደኸው ልብህ ብርትት ብሎ የመጣህበትን ሃይማኖትህን አለን ከጎንህ። እኔ እህትም አለው በምትፈልገኝ ጊዜ ያው እስካሁንም አብረን ነን ያለነው። ከዚህም በኋላ አትከተለኝም ብለህ እንዳታስብ። እንኳንም ወንድሜ ሆንክ፣ ታናሽ ወንድሜ ሆንክልኝ። አመሰግናለሁ። እና ዛሬ ደስታዬን እንደዚህ እጥፍ እንዳደረገው አላህ ደስተኛ የሆነ ህይወትን ይስጥ። አመሰግናለሁ። ሁላችሁም አሰላም አለይኩም፣ ደህና ደሩልኝ። ጃዬ በጣም ነው የማመሰግነው። ቤትህን አግቼ አም ሶሪ፣ ያው ደግሜ አግተዋለሁ ኔክስት ታይም። አሰላም አለይኩም። አዲስ በጣም ቴንኪዩ ስላደረግሽልኝ ነገር በሙሉ ፈጣሪ ይክፈልሽ። በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም አመሰግንሻለሁ። ቴንኪዩ ስለ ሁሉም ነገር። ቁጣ ቤት እንዳልክህ ምንም ያረኩት ነገር የለኝም። ገና ብዙ ከዚህ በኋላ እንዳልጨቀጭቅ መዝጊያማ አታረገውም። ሰው ዲስ ታይም ትላለህ። አሁን ሌሎች ጋር እንሂድና ሐዋርያው ማሜ ከደከመህ ያው ጊዜን እንትን መተኛት ማረፍ ካለብህ እረፍ። እሺ ኖርማሊ እንዳይደክምህ ደግሞ ረጅም ሰዓት እዚህ ያው ቢንት ሙስሊም አደራሽን ያለው ነገር ዱከም ያስገደደ ሰው አለ አንተን ምን መሆን ማለት ምን እንዴት ምን ያስገድዳል ስትለኝ ነው ያስገድደ ያለ ወይ ነው እያልኩ ያለሁት ስለም ብሎ ነው። ግዳጅ እኮ ለጦርነት ነው እንጂ ያስገድደ የለም። እንደዚህ በፍቃደኝነት አላህ መትመጣ ያርግ። እንግዲህ ለማንኛውም ዲግ አርገሽ አንተ ሰውዬ በጣም እውነት ታውቃለህ። ገብቷል። አንተ በደንብ ገብቷል። ወላሂ ግን ያልገባህ አንተ ራስህ ነህ። ከራስህ ጋር ነው እንጂ ያልተግባባ እውነቱ ገብቷል በእርግጠኝነት። እና እንግዲህ አላህ ሂዳያውን ይስጥህ። ለማንኛውም ያው የድካማችሁን ፍሬ በጣም ታግታችሁ እየሰራችሁ ነው። የድካማችሁን እየበላችሁ ነው። የድካማችሁ ፍሬ እጃችሁን እያገኛችሁ ነው እንጂ ያው የተደነቅኩ ነው ጫፍ ላይ ሆኜ። ከድካማችን አንደኛው በተለይ ከኡስታዝ ድካም አንደኛው አንተ ነህ። አንተ የሻሻ ያስክለት እንግዲህ የኪስ ገንዘብ ነኝ። አላህ ይስጥህ። እንግዲህ አላህ እስልምና ነው ይወፍቅህ። እኔ ቤት በኩል ታገኘኛለህ እኮ ነው ያው የኪስ ገንዘብ ነኝ። አላህ ቅድምና ለመሰለህ እንትና ሲናገር ሰምተው ከሆነ አቡ ሙአዊያ በጣም የሚገርም አያ ተናግሮ ነበር። ኢየዕለሚላሁ ፊ ቁሉቢኩም ኸይራ ዩእቲኩም ኸይራ አለ። በልቦቻችሁ ውስጥ መልካም ነገር ቢኖር አለ አላህ መልካሙን ይመራችኋል፣ ይሰጣችኋል አለ። ያ ዋናው ነገር የልብ መልካምነት ነውና መልካሙን አውቀህ ልብህን ያሳመንክለት ነው እንግዲህ እውነታው የሚገባ። ልብህን ማሳመኑ ላይ ስራ ዱከም። እውነቴን ነው የምልህ። በጣም ብዙ ሰዎች አሉ ወላሂ እስልምና እውነት እንደሆነ የሚያውቁ በጣም ብዙ ሰዎች አሉ። ግን ችግሩ ምንድነው? እውነታውን መጋፈጥ ነው እየከበዳቸው ያለው። አሁን ማሜ ደከመኝ ነው ያለው። ወላሂ ድክም አለኝ ነው ያለው። በቃ አንዳንዴ መጨረሻ እውነትን በኢሞ እኮ ነው የቀሰቀሱኝ ታውቃለህ። ዳታ ከፍቼ ረስቼ ተኝቼ በኢሞ ቀሰቀሱኝ ልጆች፣ ያ ሙስሊም ጓደኞች ሴቶችም ወንድሞች አሉኝ አለ። በኢሞ ቀስቅሰው ና ሻዳ አለ ምናምን ሲሉኝ ማን አለ ብዬ ጠየቅኩ። ወይዳለ ቱር ብዬ መጣሁ። አላህ ሂዳያ ይስጥ። ግን በምን ሰዓት ተርኒንግ ፖይንት እቺ በቃ የሆነ አለች ራሷ የሆነች ታይሚንግ አላትና እሱን አላህ ይስጥ ነው የምልህ። እኔ ዱከም በቃ ላይክ የምልህ አላ የህይወት ጉዳይ ነው። በቃ የመኖርና ያለመኖር የመሞትና በህይወት የመኖር ጉዳይ ነው። በቃ ነገሩ ስታስበው ዛሬ ብትሞት የትገባለው የሚለው ነገር በጣም አሳሳቢ ነው። ዋስትና የለም። እና በዚህ እንደዚህ ምን ላይ ነው ያለው? አሁን እኔ እኮ አንተ ምን እንደሆንክ እራሱ አላውቅም። እውነቴን ነው። ለማንኛውም እስቲ ያላሽ አዳይ እስቲ እንደሱ ካላችሁ መስለም የምትፈልጉ ካላችሁ እንግዲህ አላህ ሂዳያ ይስጣችሁ። ስለሙ
ትድናላችሁ። ቁሉ ላኢላሃ ኢለላህ ቱፍሊሑ። ከአላህ ውጭ በእውነት የሚገዙት አምላክ የለም በሉ፣ ነፃ ትወጣላችሁ። ከምትፈሩት ነገር ሁሉ ነጃ ያወጣችሁ አላህ። ኢብሮ ዱከም እስኪ ሙስሊሞች እንግዲህ የልፋታቸውን ዋጋ እያገኙ እንደሆነ ፍሬ እያፈሩ እንደሆነ እያየህ ነው አንተ እንግዲህ በአይን በብረቱ አይደል ዱከም። ይሄ ነገር ግን በእናንተ መጽሐፍ እኮ ተጠቅሷል። ፍሬውን ለምታፈራ ህዝብ ትሰጣለች፣ መንግስት ከእናንተ ትወሰዳለች፣ ለሚያፈራም ትሰጣለች ተብሏል በመጽሐፍ። ትንቢት አለ። እንዴት ታየዋለህ? ከዛ ትንቢት ጋር መጽሐፍ ትንቢቱ ያለ እናንተ መጽሐፍ ላይ ነው። ያው እንግዲህ አይቼ ዝም ነው። ሌላ ምን እላለሁ? አሰኔ በርታ ቻኛ ባንተ ተስፋ ቆርጠን እኔ እስከ ሞት ድረስ ከስርህ እየሄድኩኝ እከተልሃለሁ። ወይ አንተ ትቀድማለህ ወይ እኛ እንቀድማለን፣ እዚህ ምድር ለመሰናበት ማለት ነው። ኧረ ክፉኝ ጋበና ይቺ እድሜ በጣም ጊዜ ነች። 50 60 70 ወይም 20 ወይም ገና በማህፀን ውስጥ ያለ ልጅ ያልፋል። በጣም ጉዞ ላይ ወጣህ ጉዞ ወጣህ መንገድ ላይ በጣም ፀሐይ ሆኖ ደክሞ አልቦ የምታርፍበት ጥላ አለ አይደለ? እዛ ጥላ ላይ ተቀምጠህ ትንሽ ረፍ ካልክ በኋላ ነው የምትቀጥለው ጉዞህን እንጂ እዛ ቦታ ላይ ቆይ። ምድራዊ ህይወታችንም እንደዛ እንግዶች ነን እነዚህ ምድር ላይ። በጣም የሚገርመው ሱብሃንአላህ ኢብሮ እንግዲህ መጽሐፉን ሄድክ ኢብራሂም ፍሬዋን ለሚያፈራ መንግስትም ከእናንተ ትወሰዳለች ለሚያፈራም ትሰጣለች አለ መጽሐፉ። ለሚያፈራው ሙስሊሞች እያስተማሩ ያሉት ትውልድን እየጠሩ ያሉት ከወደቁበት ነገር ላይ በጣም በባህሪም ሆነ በማንኛውም አይነት ነገር ላሽቁበት ነገር ላይ ወጣቱን ትውልዱን ለመታደግ ነው። ሰዎች መጽሐፉን ይዘውታል፣ ግን እየተከተሉት አይደለም። ወደ እስልምና ኑ ብለን ስንጣራ ጠዋት ማታ ከጣዖት አምልኮ ራቁ፣ ራሳችሁን ቻሉ እያልን ነው። ጽድቅ ብትሰሩ ጽድቅ በሰራችሁት ነገር ላይ ትሸለማላችሁ። መጥፎ ድርጊት ደግሞ ብታደርጉ ኃጢአት ብትሰሩ በዛ በክህደት ላይ ከሞታችሁ ለዛ ቅጣት አለባችሁ። ጠፋችሁ ጥፋት የከፈላላችሁ ማንም የለም። እናንተ ከፋይ ነው የምትሆኑት። ወደፊት መክፈላችሁ አይቀርም። ለእናንተ መስዋዕት የሆነ የሞተ የተሰቀለ የከፈለ የለም። ራሳችሁን ቻሉ። እስልምና ይህን ነው እየሰበከ እያስተማረ ያለው። ልባሌ ባህሪ ውጡ። ጠዋት ማታ ከመጨፈር ውጡ። መጠጣት ውጡ። ብዙዎች ሴና እንዲሁም ቢንት ኡስታዝ ጀማል ወንድማችን መሐመድን የባቢሎን ሐዋርያ እንኳን ደስ አለህ በሉትን። ወሬ ባላበዛ መልካም ነው። ጃቢር ሐቢቢ ማረፍ ካለብህ ረፍ ሁለተኛ እኛ እንውጣለን። ቀጥል ዱከም የምትለው ነገር ካለ ጃ አለክ ጃብር ጃ እሺ መሐመድ ሰላም አለይኩም። ዋሌይኩም ሰላም ሴና እንዴት ነሽ? አልሐምዱሊላህ እኔ በጣም ደህና ነኝ። እውነት በጣም እኔ ቃላት የለኝም። በቃ በጣም ነው ደስ ያለኝ።
እንኳንም ፈጣሪ ወደ ትክክለኛ መንገድ ወደ ነቢያት መንገድ እንኳን ፈጣሪ መራክ። በጣም ደስ ብሎኛል። በርታ። ጀስት ኢፍ ዩ ኒድ ኤኒቲንግ በቃ አለን። እሺ የምትፈልገው ነገር ካለ እኛ አለን። እሺ እና አይዞክ፣ በርታ። ኦኬ እሺ ቴንኪዩ በጣም እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢንት ሙስሊም ቀጥይሽ። እኔ ትንሽ ስለደከመኝ ነው ልተኛ ፈልጌ። እኔ ጋ ያው ከሌሊቱ 8 ሰዓት ስለሆነብኝ ነውና ባቢሎን በቴሌግራም በላኩልህ ቁጥር እንትን ሀይ በለኝና ከዛ ላክልህ ቪዲዮና ትንሽ ማረፍ ስለፈለግኩ ነው። እስካሁንም ኮሜንት ላይ ያው አላዩኝም ነውና ይቅርታ። ለዛ ነው በቃ ጀስት ዋሚነት ሲጭ መለሳለሁ ያኔ መሐመድ ወንድሜ ሰላም አለይኩም ወራህመቱላሂ። ደክሟል እንዳትመልስልኝ አረፍ በል እሺ። ማሻአላህ ጀዛከላህ። እንኳን አላህ ሱብሓነሁ ወተዓላ ትክክለኛው መንገድ መራ። ምክንያቱም እስልምና ማለት አላህ ለወደደው ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ይፈቂሁ ፊዲን። አላህ ለወደደው ሰው ማለት ነው የዲን እውቀትን ግንዛቤን ይሰጠዋል። አላህ እነዛን ልክ እንዳንተ ማለት ነው ጌታችን አላህ ነው ያሉ ሰዎችን በቁርአኑ ኡስታዝ አለክ ወይ? እሺ ሀያት ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ደህና ነን። ሀሳብ አለሽ? ኧረ እኔ ሀሳብ የለኝም። እንኳን ደስ አላትዩም መሐመድን? ኦኬ አልሰማሁም። ምን ተፈጥሮ ነው እያልኩ ነበር። እኔ አልሰማሁም። ሰልሞ ነው እንዴ እሱ? እኔ እኮ አልሰማሁም። ሚት አድርጌ ነበረ ደግሞ። አዎ ዛሬ በቃ እንኳን ደስ አለህ። አላህ እንኳን ቀጥተኛውን መንገድ መራህ። አላህ ያጽናህ። አሁን ወጥተዋል። እሺ ሌላ ማን አለ? ጃ ተኝተዋል እንዴ ጋይስ? እኔ እኮ እንደዚህ እንትን ማለት አልችልም። እሺ ግን ገሜ ነው ገሜ ሀቢብ የጠፋ ሰው። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነህ? ተጠፋፋን፣ ተገናኝተን አናውቅም። እኔ እናንተ ደግሞ ጭራሽ ረጅም ጊዜ ሆነን። እንኳን አየን። ሎንግ ታይም። እኔ አይ ቲንክ በዚች በአንድ ወር ውስጥ አልነበርኩም። በርግጥ እኔም ትንሽ ወጣ ብዬ ለስራ ያው ደስ ብሎኝ ነው የገባሁት። ወንድማችንን እንትን ለማለት ደስታዬን ለመግለጽ ያህል ነው የገባሁት። በዚህ አጋጣሚ ዱካምም እንግዲህ አላህ ያየሃትን ትንሽዬ ጭላንጭል በደንብ ቦግ ብሎ ወደሚታይ እሳት ይቀይርልህ ማለት ፈልጋለሁ፣ ወይንም ደግሞ ወደ ብርሃን ይቀይርልህ ማለት ፈልጋለሁ። ምክንያቱም ያየናትን ጫፍ ይዘን ስንከተል ወያቺን ብርሃን ይዘን ስንከተል ነው በደንብ መንገዱንም እንትን እያልን የምንሄደውና ዱከምን ሎንግ ታይም አውቀዋለሁ። በደንብ ጥሩ ሰው ነው። በጣም ልበቀና ሰው ነው። በእርግጠኝነት ደግሞ እንደዚህ አይነት ሰዎች የሆነ ቀን ወደ መንገዱ መምጣታቸው አይቀሩምና በጣም ከምንጠብቃቸው ሰዎች አንዱ ነው። አንድ ቀን
ኡስታዝ እጅ ሸሃዳ ይዘህ እናያለን ብለን ተስፋ እናደርጋለን ኢንሻአላህ። ወንድማችንም እንኳን በደህና መጣ። ቢንት አይ ቲንክ አልወጣችም መሰለኝ፣ በዛው እንቅልፍ ይዟት ሄደ። ተኛለሁ ብላ ነበር። ኤኒሃው እንኳን ደስ አላችሁ ለማለት ነው የገባሁት። ገሜ ደህና ነህ? ዱከማችን እንዴት ነህ? አለና ጠፍተሃል። በእርግጥ እኔ ነኝ የጠፋሁት። እንዴት ነህ? ደህና ነህ? ኧረ ምን ጠፋለሁ? እኔ አለሁ እባክህ አለሁ። ያው ይመስገን ነው። ሻዳ ሲይዝ ዝም ብዬ ቁጭ ብዬ እሰማለሁ። ታውቃለህ እስከዚህ ሰዓት ይኸው ፈጠጥ። ምን ይሰማሃል ግን? እስቲ በዚህ አጋጣሚ ልጠይቅህ። ሰው ሻዳ ሲይዝ ነው ያው የተዘበራረቀ ስሜት ነው። አንዱ ወደዛ አንዱ ወደዚህ በቃ የተምታታ ስሜት የሚሰማው። አንደኛው ወዴት ነው? እስቲ አብራራልኝ። አንዱ ወደዛ አንዱ ወደዚህ፣ ወዴትና ወዴት ስለ ያው እንትን ነው። እኔም ባቢሎን ወአለይኩም ሰላም ብለናል። ስናደድ ብቻ ነው የምወስነው። ስናደድ ብቻ ነው የምወስነው። ከተናደድኩኝ አብሬ በጣም ደፋርኝ ሲበዛ እና የሆነ ነገር ከወሰን ወስናለሁ። ከዛ ውጪ የሆነ ነገር እንደዚህ ሰው ወስኖ እንደዚህ አንድ ነገር ውስጥ ሲገባ እጅግ እደነቃለሁ። በነገራችን ላይ እንትን እንዳንተ አይነት ሰዎች በጣም ጠንካሮች ናቸው ሲመጡና ላመነበት ነገር ይሄ እንትን ይሄ ወይ ፍንክች የሚል አይነት ሰው ነክ ብዬ አስባለሁና ወላሂ የመምጫው ጊዜ እንደማንኛውም ሰው ያው ትሬኑ እየተንቀሳቀሰ ነውና የሆነች የጃፓኖች አባባል አለች ታውቃታለህ? ፌርማታክ ላይ አይ ቲንክ ከተሳሳትኩ አርሙኝ። ፌርማታህን ካለፍከው በጊዜ ውረድ፣ ባስታወስክበት ቦታ ላይ በቆየህ ቁጥር መመለሻው ይረዝማል አይነት ነገር መሰለኝና ላይክ አንተ አሁን በእርግጠኝነት የሆነ ፌርማታ ላይ ነቅተሃል። የሆነ ፌርማታ ላይ የሆነ ነገር ገብተዋል። በቃ በደንብ ማለት ነው። ግን ልውረድ አልውረድ የሆነ እዚህ ጋር ይሻለኛል እዛ ጋር እያልክ ባቡሩ ደግሞ በጣም ይዞክ እየሄደ ነው ያለውና ያው ብዙ ነገር አለ። ባቡር ስለ መቼም ይገባል። የእድሜ ባቡር አለ፣ የህይወት ባቡር አለ። ያለክበት ህይወት በራሱ ራሱን የቻለ ባቡር ነው። መመለሻው ደግሞ የሆነ እንዳይርቅህ ታይሙ እንዳይርቅህ እንትን ማድረግ አለብህና በጣም ብዙ የገባህ ነገር አለ። እንደውም አንተ በጣም እድለኛ ጽናትህንም በጣም ነው ደስ የሚለኝ። እንደዚህ ይሄ ፖዚቲቭ ማይንድድ ሆነክ መተህ ቁጭ ብለህ ሰምተህ አድንቀህ ተደንቀህ አሉ ስም ብቻ በተለያየ መንገድ ለፉገራም ለስድብም የሚመጡ ሰዎችና እኔ ወላይ በጣም ኢቭን አሁን የቀደሙ ልጅ ስሙን ቀይሮ የመጣውን ሰው ወላይ በጣም በእርግጠኝነት ማለት ነው የሆነ ቀን እንደሚመጣ አውቃለሁ። በቃ ዳር ዳር ካልክ እስልምና አካባቢ እንደዚህ ካንዣበብክ የሆነ ቀን በቃ ትገባለህ ማለት ነው። የሆነ ቀን መግባት አይቀርምና በተለይ እንዳንተ አይነቱ ሰው ደግሞ ሲመጣ ምን ይፈጥራል መሰለ ይሄ ላመነበት ነገር እስቲል አሁን እኮ አንተ ባመንክበት ነገር ላይ ቆመህ ነው ያለው አይደል? ስሜት እንኳን እየተደበላለቀ የሆነ ነገር እየተቀያየረብህ የሆነ ታይም ላይ የሆነ ነገር ገብቶ የሆነ ታይም ላይ ደግሞ ከእጅህም እያመለጠ ብቻ እንዳልከው የሆነ ቀን ተናደበ ከመግባት በፊት ምንድነው እንትን እያረክ ያለው ይሄ እየተሰማክ ያለው ስሜት የሆነ ቀን ላይ መጥቶ ቦይሊንግ ፖይንቱ ላይ ይደርሳል። ይሄ በደንብ እየበሰለ ነው እየተንተከተከ ነውና አንድ ቀን ገንፍሎ እስኪወጣ ድረስ እንግዲህ ኢንሻአላህ እንጠብቃለን። ወላሂ እዛን ቀን እኔ ኡስታዝ ሻሃዳ ሲያስይዝክ በቃ ለማየት በጣም ነው የምጓጓው። እኔ እስልምና ላይ ስወስን በጣም ብዙ ነገሮችን አየው፣ ብዙ ነገርን ተማርኩ። በቃ በጣም የሆነ ተርኒንግ ፖይንት ላይ ነበርኩ ያለሁትና ከዛ በኋላ ምንድነው መሰለ እንትን ያደረኩት የሰው ልጅ ታውቃለህ መቼም አንተ ይሄንን ቲክቶክ መጠቀም ከጀመርክ ተው ሌላውን
ምንድነው ይሄ ሰኔ የሚባለው ወር ከገባ በኋላ ያሉትን የሟቾች ቁጥር አይተሃል? ምንድነው ፌስቡኩ ላይ የአክሲደንት ብዛት አይተሃል? ወላይ ዛሬ እኔ እንኳን ያለውበት ቦታ ላይ እንኳን ጠዋት ተነስቼ ወደ ስራ ቦታ እንኳን ሲሄድ አንዱ ሲኖ የሚገርም ገደል ውስጥ ገብቶ ነው ያየሁትና በጠዋት እኔ ወደ ስራ ሲሄድ ያ ሰው ወይ ወደ ስራ እየሄደ ነው ወይ እየተመለሰ ነው። ግን 2 ሰዓት 3 ሰዓት ሳይሞላ ገና ነግቶ ያ ነገር ሀፕን አድርጎ አየውና ምን ልፈልጌ ነው ይሄ ባይዘ ከማስፈራራት አትቁጠረብኝ። እሺ የሰዎችን የኛ ህይወት ምን ያህል አጭር እንደሆነች ላሳየ ብቻ ስለፈለኩ ነው። አንዳንዴ እንደ ቀልድ የምናየው ይሄ ምንድነው እንደ ቀልድ የምናያት እቺ የየቀኗ እስትንፋሳችን ምናልባት የተጨመረችልን ቅጥያ ጊዜ ልትሆን ትችላለች። ወላይ አላህ እንደዚህ አይነት ጊዜዎችን ወይ ደግሞ ይሄ ኳስ ላይ ያሉት እቺ ተጨማሪ ሰዓት አለች አይደል? አናቅም። እንደዚህ አይነት ሰዓት ላይ እየኖርን ሊሆን ይችላል። ብዙ ሰዎችን ትላንት አይተን ዛሬ አላገኘናቸው። ብዙ ሰው በቀደም ግራጁዌሽን ላይ ሀፕን ያደረገውን አይታል ፌስቡክ ላይ ይሄ እናትና ልጅ ምናምን ሕፃን ልጅ እንኳን ሳትቀር ለማስመረቅ ሄዶ ይሄ ፋሚሊ በቃ እንደዚህ አይነት ነገሮችና ይሄ ምንድነው የሚያሳየው ህይወታችን በጣም አጭርና የሆነ ታይም ላይ ከእጃችን የምትነጠቅ እንትነች። ያኔ ደግሞ መመለሻ የለም። ያኔ አልሰማውም የለም። ያኔ አይ እኔ እኮ እንትን እየጠበቅኩ ነበረ የሆነ እንትን እስክናደድ ነበረ ምናምን ብላ አትመልስም አይደል? ወይ ደግሞ እንደዚህ ነበር አትልም። መቼም አንድ ትክክለኛ ትልቅ ዕውቀት ነው ያወቅከው ዕውቀት ደግሞ ይሄ ኖርማል ፊሎሶፊ አይደለም። አንዳንዴ የማንቸስተር ደጋፊ የሆነ እኮ ሶሪ ስለ ኳስ ብዙ አላቅም፣ ግን የኳስ እንትን አይደለሁም። ግን ስለ ማንቸስተር አውቀ ወይንም ደግሞ ሌላ ክለብ ደግሞ በጣም ተመችቶ እውነቱን አውቀ አይ እኔ በቃ ከክለቤ ጋር ነው እንደዚህ ምናምን ብለህ የሙጥኝ የምትልበት አይነት እንትን አይደለም። እምነት የነፍስ ጉዳይ ነው። ሰምተሃል፣ አውቀሃል፣ ነገ ተነገ ወዲያ መጠየቅ አለ በሰማኸው እና እነዚህ ነገሮች ደግሞ ይሄ ዝም ብለህ በቲፎዞም የሆንም ነገር አይደለም። በነገራችን ላይ ጓደኞችህ እስኪመጡ የምትጠብቅበት አይደለም። ቤተሰብ እስኪመጣ የምትጠብቅበት አይደለም። ወንድም እናት፣ ይሄ ዘመድ አዝማድ ጎረቤት እስኪመጣ የምትጠብቅበት አይደለም። ታክሲ አይደለም ይሄ የሞላ እስኪሞላ ካልሞላ የማይንቀሳቀስ አይነት ነገር አይደለም። አንተ ከገባ ባቡሩ አንተን ይዞ መክነፍ መቻል አለበት በቃ። ምክንያቱም አንዴ ከእንትን ካልክ የሆነች ብልጭ ታከበራችልህ የሆነ ነገር ካየ የሆነ ነገር ብልጭ ካልልህ መግባት ነው ያለብህ አባቴ ዘው ብለህ። ከዛ በኋላ ውስጥ ያለውን ደግሞ በደንብ እያወክ እየተማርክ ስትሄድ ደግሞ you have no idea ወላይ ዱካም። እኔ ከዚህ በፊትም አይ ቲንክ ሰሞኑን እንኳን ተናግሬዋለሁ። ስሰግድ የመጀመሪያ ቀኔን የመጀመሪያዋን ሰላት መቼም ማረሳት ግንባሬ መሬት የነካበትን። በዚህ አጋጣሚ ለሐዋርያውም ለባቢሎን ወይንም ደግሞ ለወንድማችን ማሜ መሐመዶች በጣም እየበዙልን ነው ማሻአላህ። you will feel it በቃ ታየዋለህ ወንድሜ። ማለት for the first time in your life ብዙ ነገር ሞክረ ሊሆን ይችላል። እቺን ፓርት ግን አልሞከርክም። ለዛ ለአንዱ ጌታ ሰማይና ምድር ለፈጠረው ጌታ ግንባርህ መሬት የሚነካባትን ታይም you have no idea በቃ። እኔ ወላይ በጣም ስቲል ሳስበው በቃ የሚነዝረኝ እንትን ነው። እስከ ዛሬ በየቀኑ የምንሰግደው ሰላት እንደዛ አይደለም እያልኩ አይደለም። የመጀመሪያውን ኮሜንት ምንድነው ሰላት you have no idea። እኔ ለኔ በቃ ያ ነገር እንትን አለው ገባ ማረሳው ሞመንት አለው። ዋው ፋይናሊ ነው ያልኩት በቃ በልቤ ገባ። ኢማጂን ይሄንን ሁሉ አመት እስትንፋሱም ሳይነፍግህ ልብህን ቀጥ ሳያረጋት አንተ ባደግክ ቁጥር እግርህን ይጠብቆ እንትኑን ሞሽኑን ጠብቆ እያሳደገልህ ጥፍሮች ማደግ ሳያቆሙ ማንኛውም አይነት ፕሮሰስ ሳይጎልብህ እዚህ ደርሰህ ፋይናሊ ግን ለዛ ጌታ ለሰራህ ጌታ ባይዘይ ሞተ ስትነሳ በመጨረሻው
በመጨረሻው በቂያማ ቀን እንኳን በምትነሳበት ቀን አሻራ የእጃችንን አሻራ ሳይቀየር መልሶ የሚሰጠን ያ ጌታ አለ። ተው ሌላ ነው። መልክ ማመሳሰሉ ሌላ ነገር ነው። አጥንት ሰብስቦ ማንሳቱ ሌላ ነገር ነው። ዛሬ እጅክ ላይ ያለችዋን አሻራ ራሷኑ ሳትቀየር ራሷን አምጥቶ የሚሰጠን ያ ጌታ የሚያኖረን የሚገለን ያን ለዛ ጌታ ብቸኛና እውነተኛ ለሆነው ጌታ ግንባርህን መሬት የምታስነካበት ቀን ብራዘር፣ ይሄ በጣም በቃ የተለየ ቀን ነው። ስለዚህ አይዊሽ ያንን ቀን እንድታይ ወንድማችን ዱከም ወላሂ አላህ እንግዲህ ለዛ ቀን ያብቃህ ያብቃን እኛንም ለማየት ኢንሻአላህ። በእርግጠኝነት ትመጣለህ። you know the truth በቃ ሰምተሃል አልሰማውም ማለት አትችልም። ነገ መካድ አትችልም ወንድሜ፣ መካድ አትችልም። ይሄ አሁን አወዛግቦኛል እንደዚህ ነው የሆነ ቀን በቃ ጓግጭ ብዬ ምናምን መጣለው ምንም ቀጠሮ የምትይዝለት ነገር አይደለም። በራስ ላይ ነው የምትቀልደው። ማንም ካንተ ጋር ነገ ሲኦል የሚገባ ሰው የለም። ወደ ገነትም ስትገባ ብቻህን ነው፣ ሲኦልም ብትገባ ብቻህን ነው። ይሄ እንደ አዲስ አላማኝ ሰው የሚነገርህ ነገር አይደለም። ስለዚህ አባቴ ቲፎዞ የሚያስፈልገው ነገር አይደለም። እንግዲህ አላህ ሂዳያውን ይስጥህ። እንወድሃለን። በዚህ አጋጣሚ ጊዜ እንዳልወስድባችሁ ወንድሞች ያውሩ ያለው ገሜ እሺ ገሜ እናመሰግናለን። ቃለ ሕይወት ያሰማልን። ዱከም ሰምተሃላ? ምክሩ ወይ ሰምተሃላ? ሰምቼ እየሰማሁ ነው። አይ ጎበዝ። እሺ ረመዳን ኧረ ቶሎ አውሩ፣ ልጁ ይተኛበት እንዴ። ረመዳን ሰላም ደሩ ፈጣሪ ከእናንተ ረመዳን። እሺ ዱከም በርታ፣ አብሽር። እሺ ኢንሻአላህ ቤተር ቻው፣ ሰላም ደሩ። እሺ ዱከም ጃ አለክ ስልክ ዋትስአፕ ላይ ስልክ ደውዬለት ነበር፣ አያነሳም። ሙሐመድ ወንድሜ ኢንሻአላህ ቴሌግራምህን ወይም ፌስቡክ ሜሴንጀርክን በውስጥ አስቀምጥልኝ። ማረፍ ካለብህ እረፍት ውሰድ። ረመዳን ቀጥል ወንድሜ፣ እንኳን ደስ አለህ በለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰማለሁ። ወአለይኩም ሰላም። ትሰማለህ? ቀጥል። እሺ መስለማት ሆነ አልሐምዱሊላህ። በጣም ደስ ያለ እስካሁን ሀሳብ አልሰጠሁበትም ነበርና ቀደም መጀመሪያ ራሱ ጃህ እያወራ ያለው በመጀመሪያ ሰዓት ላይ ከዛ ኢብኑም ሲገባ በቃ ትንሽ ጊዜ ነው የቀራኝ ምናምን ሲል ወላሂ ልቤ ነግሮኝ ነበር። አንዳንድ ጊዜ የሚያጅበኛልና መንገድ ላይ ዜብራ ላይ ነና ዜብራውን ተሻገር እያልኩኝ ነበርና ኮሜንት ጽፌ ነበረው። እንደውም የሆነ ሰዓት ላይ በመሀል ስገባ ጃ አልተመቸውም ነበርና ሰው አታስገቡ ሲል በጣም ነው ደስ ያለኝ። አልሐምዱሊላህ አላህ ያቀናውን ማንም ሊያጣመው አይችልም። አላህ ያጣመውን ደግሞ ማንም ሊያቀናው አይችልም። ሂዳያ ባላህ እጅ ነው። የሰው ልጅ ደርሶ በቃ እውነት ሁሉ ገብቶት አላህ ሂዳያ ካልሰጠው ሻዳ ሊይዝ አይችልም። እና አላህ ሱብሃነሁ ወተዓላ ዛሬ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ እሳቸው ራሱ የነቢያችን ሰለላሁ ዐለይሂ ወሰለም መንገድ ሐቅ እንደሆነ ያውቃሉ። በእርግጥም ቀጥተኛው መንገድ እንደሆነ ያውቃሉ። ወላኪን አላህ ሂዳያ አልሰጣቸውም። እንደውም በመጨረሻ ላይ ሞቱ በደረሱበት ሰዓት ራሱ ላኢላሃ ኢለላህ ብቻ በል ላኢላሃ ኢለላህ ብቻ በል እያሉ ሲማጸኑት ነበር ነብዩ ሰለላሁ ዐለይሂ ወሰለም። እና ከዛ አንፃር በቃ በአባቶቼ መንገድ ልሂድ ብሎ ነው የሞተው በዛ ሰዓት። እና አላህ ሱብሃነሁ ወተዓላ ደግሞ ትልቅ ነው የሰጠ፣ ትልቅ ጨለማ አውጥቶ ወደ ጀነት ነው ያመጣ። እስቲ ምን ያህል እንደተደሰቱ አይታል ያ ሁሉ ህዝብ ምን ያህል በመስለሙ ብቻ። አንድ ሰው ይሰልም እኮ ለምንድን ነው ደስ የሚለን? ያን ነገር ታውቃላችሁ? ያን ነገር በውስጣችሁ አስባችኋል? አንድ ሰው በሰለመ ቁጥር እኛ የምናገኘው ነገር አለ ወይ? ምን ደስተው ነገር አለ ወይ? አንድ ሰው ከሂዳያ ወይም ደግሞ ቀጥተኛው መንገድ ሲይዝ ደስ ይለናል። አላህን ሲገዛ አብረን እንገዛ፣ አብረን ጀነት እንግባ ምንድነው? ለዚህ ነው ላኢላሃ ኢለላህ በቃ የነቢያትን መንገድ እንያዝ ስንል ለዚህ ነውና ከመሸ በጣም ደክመዋል። በጣም ብዙ ሰው ሀሳብ ሰጥቷልና እኔ ሳውራ በጣም ቅድም ሀሳብ ለመስጠት ፈልጌ ነበርና
ያው አልተሳካም። ከመሸ አፉ በለን። ሙሐመድ ደስ የሚል ስም ነው ደግሞ ያስከው ሙሐመድ። ቀደሙ እንደ ታሪካቸውን ኢብራሂም ወንድማችን ኢብሮ በጣም ሲያብራራ ነበርና በጥሞና ሲሰማ በቃ ዜብራ ላይ ነና ዜብራውን ተሻገር አንድ መንገድ ነው ማለትም አንድ እርምጃ ነበር የቀረና ዜብራውን ተሻግረ ወደኛ ተቀላቅላልና አልሐምዱሊላህ ለጌታችን ይገባዋል ጥራት ምስጋና ይገባው። እኛንም ያለንበትን እኛ ራሱ ያለንበትን እንዲሁ ባለንበት ማለት ነው አላህ ጽናቱና እስቲቃማውን ይስጠን። ወላሂ እስቲቃማውን ይስጠን። በሁሉም በኢባዳውም በሰላቱም ላይ በሁሉም ነገር ያግዘን። ምክንያቱም ይዘን ያለነው መንገድ የነቢያቶችን መንገድ ነው። የነቢዩ ሰለላሁ ዐለይሂ ወሰለም አደራ የተባለበትን መንገድ ነው የያዝነው። ሰላትን አደራ ሁሉ ነገር ትማራለና ዛሬ እንደውም የመጀመሪያ ጊዜ ሰላት ስትሰግድ ምን እንደሚሰማ ትነግረናልና ወንድማችን በመሆኑ በጣም ደስ ብሎናል። በጣም ማለት ነው ስጁዱላህ ቢገባው ሽኩር ነው። አልሐምዱሊላህ ሱም አልሐምዱሊላህ በቃ ቃላት ነው ያጠረኝና መጀመሪያ ነበርኩኝ ታሪኩን በጣም እየሰማሁኝ ከዛ ወደ ቴሌግራም ተጠርቼ ለሆነ ውይይት ነበርና ልክ ስመጣ ሰልሙ ላይ የሚባል ተክቢር ሳይ በቃ ምን እንደምላላቅ ወላሂ በጣም በቅርቡ እንደምሰልሙ በጣም እንደሚቀበርቁ እንደሚሰል ውስጤ በጣም ነግሮኝ ነበረ። መንገድ ላይ ነው በቃ ዜብራውን ተሻገር ብቻ እያልኩኝ ነበርና አልሐምዱሊላህ አላህ ዜብራውን አሻግሯል። ለሌላውም እንደዚህ ሂዳያ ይስጥ። ሁላችንንም አላህ የሂዳያ ሰበብ ያርገን። ጓደኞችንም እነ ባቢሎንንም አላህ አስከትሎ ያምጣቸው። አንተ ያዝከውን መንገድ አላህ ይምራቸው። እኛንም ባለንበት ላይ እስቲቃማ ይስጠን። ትልቅ ደስታን የተሰማንና አፎን ቀጥሎ በጣም አበዛውኝ መሰለኝ ደክሞታል። ሁላችንም ደክሞናልና ከሰዓት አንጻር ነው። አፉ በሉኝ። በጣም ቴንኪዩ ረመዳን፣ አመሰግናለሁ ለሰጣኝ ምክርና ለሰጣኝ አስተያየት ጊዜም ስለሰጣኝ በጣም አመሰግናለሁ ወንድሜ። ምንም አይደለ ወንድሜ፣ ምንም አይደለ። በጣም ደስ ብሎኝ ነው እንደውም አመሰግናለሁ። አላህ በቃ እስቲቃማውን ይስጥ። ዋና እስቲቃማ ነው። ዋና የመጀመሪያውን ቃል ይዛልና ዋናው እስቲቃማ ነው። ከዛ የተረፈው ቃል በቃል በቃ ከዚህ በኋላ ጥያቄ ማቆም ማለት አይደለም። እየተማርከም ትቀጥላለህ። አሁንም ተምረህ ደግሞ ሌሎችን አስተምረህ አላህ የሂዳያ ሰበብ ያደርግ። አንድ ሰው በአንተ ሰበብ ሂዳያ ካገኘ ያ ሰው የሚያገኘው አጅር በጣም ትልቅ ነውና ያ ሰው ከሚሰራቸው አጅራቶች መካከል እነዛንም ታገኛለህ። ቤተሰቦች ሂዳያ ላይ ከሌሉ አላህ ለቤተሰቦች የሚስጣቸው ዱንያ ላይ ያለን አላህ ሁሉ ሀጃ ይምላል። ያው ሁሉም ሰው አጃ ያለበትና ሁሉም ሰው የውስጡ የራሱ ችግር የውስጡ አለና አላህ የሁላችንንም ሀጃ አላህ ሁሉ ይምላልን። የታመሙትን ወደ አኺራ ሄዱትን አላህ ሁሉ ይቅር ይበለንና ደዛ ነው እላለሁ። ሰላም አለይኩም ረመዳን፣ እናመሰግናለን። እሺ ጋይስ እውነት ለመናገር በጣም ደስ ይላል። እውነት ማለት እኔ ቃላት የለኝም። አልሐምዱሊላህ ገና እንበዛለን፣ በቃ ገና እንበዛለን፣ ወላሂ ገና እንበዛለን። እውነት ያሸንፋል፣ ሀቅ ያሸንፋል። እና እኔ በጣም ደስ ብሎኛል። ቱ ቢ ኦነስት እና አሮ ነው እኔ ጃኔ ምን እንደምን አላውቅም። ሀሰን አለክ? አለሁ አንድ ነገር ላንብብላችሁ። ማለት እስልምና የሚያስተምረውን ለመኖር የሚጣጣር እንዲሁም አማኞቹ እምነታቸውን በተግባር እንዲኖሩት የሚያደርግ እምነት ነው። የሚገርመው ማለት ነው። አንድ ነገር ከመጽሐፋቸው ላንብብላችሁ። የጻድቅ ሰው ባህሪ ነው የሚለው መጽሐፉ። ይሄንን ባህሪ ግን የምታዩት እስልምና ላይ ብቻ ነው። ዶፎ ያለ ከነሱ ነው። ነገር ግን ይሄን ባህሪ የምታዩት እስልምና ላይ ብቻ ነው። ሙስሊሞች የሆኑ ሰዎች ብቻ ላይ ነው። ምንድን ነው የሚለው መሰላችሁ? የእግዚአብሔር ብሎ የተጻፈውን አላህ እያልኩ ነው የማነበው። ምክንያቱም አረበኛ ባይብሉ ላይ አላህ ነው የሚለው። አማርኛው ኢትዮጵያውያን የሰጡት መጣሪያ ነው። ከኢትዮጵያ ውጭ ሌላ ቦታ አይጠራም። አላህን የሚፈራ ትእዛዙን እጅግ የሚወድ ሰው ምስጉን ነው አለ። ተመልከቱ። አላህን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው።
የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ስም አሕመድና ሙሐመድ ይባላሉ። አስባችሁታል? መዝሙረ ዳዊት ምዕራፍ 112